ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ልናካፍላችሁ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ውድ ቤተሰቦቻችን ትላንትና በኢትዮጵያ ፕሪሚየር ሊግ የተደረጉ ሁለት ጨዋታዎች አሉ። እነሱን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። ከዛ በተጨማሪ በአውሮፓ ታላላቅ ሊጎችም ትላንትና በእንግሊዝ ፕሪሚየር ሊግ 36ኛ ሳምንት ጀርመን፣ ጣሊያን፣ ስፔን፣ ፍሬንች እንዲሁ የተለያዩ ጨዋታዎች እንዲሁ ተደርገዋል። እነሱንም የጨዋታ ውጤቶች ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። የተለያዩ ዝውውር ጉዳዮችም እየተነሱ ይገኛሉ። እነሱንም እናነሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያ በኋላ ተመልሰን እንመጣለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። መልካም ጊዜ ከኛ ጋር ይሁንላችሁ። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። አዳማ ከተማ ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት መርሃ ግብር አዳማ ከተማ ከቅዱስ ጊዮርጊስ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻለው። የአዳማ ከተማን የማሸነፊያ ግብ ስንታየው መንግስቱ ከመረብ ጋር ማሳረፍ የቻለ ተጫዋች ሆኗል። ቅዱስ ጊዮርጊስ ከ3 ተከታታይ ድል በኋላ ትላንትና ሽንፈት ገጥሞታል። በሊጉ ቅዱስ ጊዮርጊስ አሁን ላይ 40 ነጥቦችን በመሰብሰብ 6ኛ ደረጃ ላይ ነው መቀመጥ የቻለው። በአንጻሩ አዳማ ከተማ 26 ነጥቦችን ሰብስቦ 16ኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። ሌላኛው ምሽት ላይ በተደረገው ጨዋታ ኢትዮጵያ ቡናም ድል ቀጥቶታል። በኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት ሌላኛው መርሃ ግብር ኢትዮጵያ ቡና ከወላይታ ዲቻ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻለው። የኢትዮጵያ ቡናን የማሸነፊያ ግብ ኮንኮኒ ሀፊዝ ከመረብ ጋር ማሳረፍ ችሏል። ቡናማዎቹ 3 ተከታታይ ድላቸውን ትላንትና አሳክተዋል። ነጥባቸውንም 48 በማድረስ ሁለተኛ ደረጃ ላይ መቀመጥ ችለዋል። በአንጻሩ ወላይታ ዲቻ በ41 ነጥቦች አራተኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ኢትዮጵያ ቡና በ30ኛው ሳምንት ከአዳማ ከተማ ጋር ይገናኛል። በአንጻሩ ወላይታ ዲቻ ደግሞ ከሲዳማ ቡና ጋር ነው ጨዋታቸውን የሚያደርጉት። ሌላኛው ከሀገር ውስጥ የመጨረሻ መረጃችን የሚሆነው የኢትዮጵያ ሴቶች ፕሪሚየር ሊግ ተጠናቋል። የ2017 የኢትዮጵያ ሴቶች ፕሪሚየር ሊግ ውድድር በትላንትናው ዕለት ፍጻሜውን አግኝቷል። ውድድሩን የኢትዮጵያ ንግድ ባንክ ሴቶች ቡድን በአንደኝነት ማጠናቀቁን አረጋግጦ ዋንጫም አንስቷል። የኢትዮጵያ ንግድ ባንክ ሴቶች ቡድን በትላንትናው ዕለት ለ5ኛ ተከታታይ ዓመት ያሳካውን ዋንጫ በይፋ ተረክቧል። ቦሌ ክፍለ ከተማ ሴቶች ቡድን የኢትዮጵያ ሴቶች ፕሪሚየር ሊግ የጸባይ ዋንጫ ተሸላሚ ነው። የኢትዮጵያ ንግድ ባንኳ የፊት መስመር ተጫዋች የሆነችው ሴናፍ ወቁማ በ22 ግቦች የውድድሩ ከፍተኛ ግብ አስቆጣሪ በመሆን አጠናቃለች። ሊጉን እንግዲህ በኢትዮጵያ ንግድ ባንክ በበላይነት ሲያጠናቅቀው ሐዋሳ ከተማ ሁለተኛ ደረጃን ይዞ አጠናቋል። ሲዳማ ቡና ደግሞ 3ኛ ደረጃን ይዞ ማጠናቀቅ ችሏል። በዘንድሮው የውድድር ዓመት ሀምበሪቾ ዱራሜና ቂርቆስ ክፍለ ከተማ ወደ ከፍተኛ ሊጉ መውረዳቸውን ያረጋገጡ ቡድኖች ናቸው። በአንጻሩ ሸገር ከተማ ሴቶች ቡድንና ይርጋ ጨፌ ወደ ኢትዮጵያ ሴቶች ፕሪሚየር ሊግ ማደጋቸውን ያረጋገጡ ደግሞ ሁለት ቡድኖች ናቸው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታም እናምራ። ትላንትና በአውሮፓ ታላላቅ ሊጎች በርከት ያሉ ጨዋታዎች ተደርገዋል። የእንግሊዝ ፕሪሚየር ሊግ ሻምፒዮንነቱ የተረጋገጠበት መውረዱ የተረጋገጠበት የእንግሊዝ ፕሪሚየር ሊግ ትላንትና እንግዲህ ጨዋታዎች ቀጥለው ተደርገዋል። ሊቨርፑል ሻምፒዮን መሆኑ ቀደም ብሎ የተረጋገጡ 4 ጨዋታዎች ሲቀሩት ኢፕስዊች ታውን፣ ሌስተር ሲቲ እና ደግሞ ሳውዝሃምፕተን ቀደም ብሎ መውረዳቸውን አረጋግጠዋል። በፕሪሚየር ሊጉ አሁን ላይ አጓጊ ፉክክር ውስጥ የሚገኘው የቻምፒየንስ ሊግ ቦታን ይዞ ማጠናቀቅ በሚለው ቦታ ላይ በሚደረገው ፉክክር ብቻ ነው። ለዛ ፉክክር ደግሞ የተለያዩ ክለቦች ፉክክር እያደረጉ ይገኛሉ። ማንቸስተር ሲቲ፣ ኒውካስል ዩናይትድ፣ ቸልሲ ከዛ በተጨማሪ ደግሞ እንዲሁ ኖቲንግሃም ፎረስት እና አስተን ቪላ ጭምር በዚህ ፉክክር ውስጥ ያሉ ቡድኖች ናቸው። ትልቅ ትንቅንቅ እየተደረገ ይገኛል። ሊጉ ሊጠናቀቅ አሁን 2 ጨዋታዎች ብቻ ነው የሚቀሩት። ሁለተኛ ደረጃ ላይ የተቀመጠው አርሰናል 68 ነጥብ ነው ያለው። ሶስተኛ ደረጃ ላይ የተቀመጠው ኒውካስል 66 ነጥቦች አሉት። ሲቲ 65 ነው ያለው። ቸልሲ እና አስተን ቪላ ደግሞ 63 አላቸው። ኖቲንግሃም ፎረስትም 62 ነጥቦች ያሉት ቡድን እንደሆነ ይታወቃልና እነዚህ ቡድኖች እንግዲህ
እስከ 7ኛ ደረጃ ድረስ ያለውን ቦታ የያዙ ናቸው። ሊቨርፑል 1ኛ ደረጃ ላይ ስለተቀመጠ እሱን አልጠራውትም። ሌሎቹ ግን ተቀራራቢ የውጤት ደረጃ ነው ያላቸው። ለምሳሌ ኒውካስል እና አርሰናል በቀጣይ ሳምንት እርስ በርስ ጨዋታቸውን ያደርጋሉና ኒውካስል ጨዋታውን ማሸነፍ የሚችል ከሆነ ነጥቡን 69 ማድረስ የሚችልበት አጋጣሚን እንዲሁ ያገኛል። ሲቲም 65 ነው ያለው፣ ብዙም ማራቀም። ቸልሲም በአውሮፓ ቻምፒየንስ ሊግ ፉክክር ውስጥ ሌላኛው የሚገኝ ቡድን ነው። አስተን ቪላም እንዲሁ ትልቅ ፉክክርን እያደረገ ይገኛል። ትላንትና ግን በርከት ባሉ ጨዋታዎች ፕሪሚየር ሊጉ ቀጥለው ተደርገዋል። ወደ 5 አካባቢ ጨዋታዎች በተለይ ትልልቆቹ ቡድኖች ትላንትና ነው ጨዋታቸውን ያደረጉት። ኒውካስል ከቸልሲ፣ ሊቨርፑል ከአርሰናል፣ ቶትንሃም እንዲሁ ደግሞ ማንቸስተር ዩናይትድም ትላንትና ነው ጨዋታቸውን ያደረጉት። በርካቶች የሚጠብቋቸው ጨዋታዎች ትላንትና የተደረጉ መርሃ ግብሮች ናቸው። በቅደም ተከተል እናንሳቸው። ቅድሚያ ጨዋታቸውን ያደረጉት ኒውካስል ዩናይትድ እና ቸልሲ ናቸው። ይህ ጨዋታ ቀን 8 ሰዓት ላይ የጀመረ መርሃ ግብር ነው። ሴንት ጄምስስ ፓርክ ላይ የተደረገ ጨዋታ ነው። ሰማዮቹ ትናንትና ቸልሲዎች ሽንፈት ቀምሰዋል። የምዕራብ ለንደኑ ክለብ ቸልሲ ትናንትና ከኒውካስል ዩናይትድ ጋር ያደረጉትን የሊግ መርሃ ግብር 2-0 በሆነ ውጤት ነው የተሸነፉት። እንግዲህ ሁለቱን የኒውካስል ዩናይትድ የማሸነፊያ ግቦች የአማካይ ስፍራ ተጫዋች የሆኑት ሳንድሮ ቶናሊ እና ብሩኖ ጉማሬሽ ናቸው ማስቆጠር የቻሉት። እነዚህ ተጫዋቾች ናቸው ትናንትና 2 ጎሎችን ያስቆጠሩት። በጨዋታው ላይ የተለያዩ ኢንሲደንቶች ተፈጥረዋል። በተለይ ደግሞ ኒኮላ ጃክሰን ቀደም ብሎ በቀይ ካርድ መውጣቱ ለቸልሲ ትልቅ እንግዲህ ማጣት መሆኑን ትናንትና ተመልክተናል። እንግዲህ ጨዋታው በተጀመረ በ36ኛው ደቂቃ ነው ትናንትና ኒኮላ ጃክሰን በቀይ ካርድ ከሜዳ የወጣውና ለ1 ሰዓት ያክል እንግዲህ ከጭማሪው ደቂቃ ጭምር ለ60 ምናምን ያክል ለ60 ደቂቃ አካባቢ በጎዶሎ ተጫዋች ነው ትናንትና የኤንዞ ማሬስካ ስብስብ ማድረግ የቻለው። እስከ መጨረሻው ደቂቃ ድረስም እንደውም ጎል የተቆጠረባቸው ቀደም ብሎ ነው። 11 ተጫዋቾች በነበሩበት ሰዓት ሳንድሮ ቶናሊ ሁለተኛው ደቂቃ ላይ ነው ጎል ያስቆጠረው። ከዛ ግን ብሩኖ ጉማሬሽ ጎሉን ለማስቆጠር የመጨረሻዎቹን ደቂቃዎች መጠበቅ ነበረበት። እስከዛ ድረስ ቸልሲዎች በጎዶሎ ተጫዋች እንኳን እየተጫወቱ መቋቋም የቻሉበትን አጋጣሚ ተመልክተን ነበር። ጥሩ ቻንሶችንም ትናንትና ማግኘት የቻሉበትን አጋጣሚ ተመልክተን ነበር። ነገር ግን ሳይጠቀሙበት የቀሩበትን አጋጣሚ ነው የተመለከትነው። ጨዋታውንም ተቆጣጥሮ በመጫወት ወይም ደግሞ ኳስን ፖሰስ በማድረግም ቸልሲ ትናንትና በጎዶሎ ተጫዋችም እንኳን ቢሆን ጥሩ ነገሮችን አሳይቶናል። ነገር ግን ዋናው ደግሞ ውጤት ነውና ኒውካስል ዩናይትድ የትላንትናውን ጨዋታውን አሸንፈው መውጣት ችሏል። በተለይ ደግሞ ከኒውካስል ዩናይትድ ፕሬሲንግ ጋር በተያያዘ እንዲሁ ደግሞ ተጫዋችም ጎዶሎ መሆናቸው በመጀመሪያ 45 የጨዋታ ክፍለ ጊዜ ላይ ኒውካስል ዩናይትድ ጠንከር ብሎ እንዲታይ አድርጎታል። ፕሬሲንጋቸው በጣም ፈጣን ነው የኒውካስል ዩናይትድ ተጫዋቾች። በተለይ ትናንትና ደግሞ አሰልጣኝ ኤዲሃው ያልተለመደ አይነት አስተላለፍን ትናንትና ይዘው ወደ ሜዳ ሲገቡ ተመልክተናል። የሌላ ጊዜ እንግዲህ በቀኝ ክንፍነት ሲጫወት የምናውቀው ጃኮብ መርፊ ትናንትና በዊንግ ባክነት ሲጠቀሙ ትናንትና ተመልክተናል። እንግዲህ ሃርቬ ባርነስንና አንቶኒ ጎርደንን ነው በክንፍ ከአሌክዛንደር ኢሳካ ሲጠቀም የነበረው። ጃኮብ መርፊ ትንሽ ከሚታወቅበት ቦታ ወደ ኋላ እንግዲህ ሳብ ብሎ ሲጠቀም ትናንትና ተመልክተነዋልና ያ ነገር ደግሞ ቼልሲዎች ያልገመቱት ሆኖባቸዋል። በመጀመሪያዎቹ ደቂቃዎች ላይም ጎል እንዲቆጠርባቸው ምክንያቶች እንደነበሩ ነው የሚነገረው። ሰማያዊዎቹ እንግዲህ በውድድር ዘመኑ 9ኛ ሽንፈታቸውን ነው ትናንትና ማስተናገድ የቻሉት። ኒውካስል ዩናይትድ ቸልሲን በአንድ የውድድር ዓመት 2 ጊዜ ሲያሸንፈው ከ38 ዓመታት በኋላ ለመጀመሪያ ጊዜ ሆኖ ተመዝግቧል። በሁለቱም የደርሶ መልስ ጨዋታዎች ኒውካስል ዩናይትድ ባለ ድል መሆን ችሏል። ኒኮላ ጃክሰን እንግዲህ ቀይ ካርድ መመልከቱን ተከትሎ በጉዳት ከውድድር ዓመቱም ውጪ መሆኑ ነው የተረጋገጠው። በስትሬት ቀይ ካርድ ነው ትናንትና የተመለከተው። ያጠፋው ጥፋት ደግሞ እንግዲህ ሆም ብሎ የሚመስል አይነት ነገር በቫር ተመልክተው ነው። በእርግጥ መጀመሪያ ቢጫ ካርድ ነበር የሰጡት። በቫር ተመልክተው ግን በቀጥታ ቀይ ካርድ እንዲወጣ አድርገውታል። ቼልሲ እንግዲህ አሁን 63 ነጥቦች አሉት። ኒውካስል 66 ነጥቦች አሉት። በአውሮፓ ቻምፒየንስ ሊግ ትልቅ ፉክክር እየተደረገ ይገኛል። ቼልሲ በቀጣይ ከማንቸስተር ዩናይትድ ጋር ነው ጨዋታውን የሚያደርገው። አርብ ዕለት ምሽት የሚደረግ መርሃ ግብር ነው። በአንጻሩ ደግሞ ኒውካስል ዩናይትድ ከአርሰናል ጋር ነው ጨዋታውን የሚያደርገው። ትላንትና የተደረገው የሁለቱ ቡድኖች ጨዋታ በዚህ መልኩ ነው የተጠናቀቀው። ሌላኛው ትላንትና የተደረገው ጨዋታ ኖቲንግሃም ፎረስት ከሌስተር ሲቲ ጋር ያደረጉት መርሃ ግብር ቀን እንግዲህ 10 ሰዓት ከሩብ ሲል የተደረገ መርሃ ግብር ነው። ይህ ጨዋታ ሲቲ ግራውንድ ላይ የተደረገ መርሃ ግብር ነው። እንግዲህ ሌስተር ሲቲዎች በተለይ መውረዳቸውን ካረጋገጡ በኋላ ትልልቆቹን ቡድኖች ወይም ደግሞ በትልልቅ ፉክክር ላይ ያሉትን ቡድኖች ነጥብ እያስጣሉ ይገኛሉ። ትናንትና ኖቲንግሃም ፎረስት በቃ በወሳኝ ሰዓት ነው ትናንትና ነጥብ የጣለው። አሁን ላይ ከአውሮፓ ቻምፒየንስ ሊግ እንግዲህ አሁን ባሉበት ደረጃ የሚጠናቀቅ ከሆነ ከአውሮፓ ቻምፒየንስ ሊግ ውጪ ናቸው። 7ኛ ደረጃ ላይ ስለተቀመጡ
እንግዲህ በቅርብ ጊዜያት እንግዲህ 3ኛ ደረጃ ላይ ተደላድለው ተቀምጠው እንደነበር የምናስታውሰው ነው። ያለፉትን 5 ጨዋታዎች ግን ሁለቱን ተሸንፈዋል። አንዱን ጨዋታ አሸንፈው በሁለቱ ጨዋታዎች ደግሞ አቻ ነው መውጣት የቻሉት። ያለፉትን 4 ጨዋታዎች ምንም ጨዋታ አላሸነፉም። ለመጨረሻ ጊዜ ያሸነፉ ቶተንሃምን 2-1 ብቻ ነው። ከዛ ውጪ በማንቸስተር ሲቲ 2-0 ተሸንፈዋል። በብሬንትፈርድ 2-0፣ ከክሪስታል ፓላስ ጋር 1-1 እንዲሁ ደግሞ ትናንትና ከሌስተር ሲቲ ጋር 1-1 በሆነ ውጤት ጨዋታውን 2-2 በሆነ ውጤት ትናንትና ጨዋታውን ያጠናቀቀበትን መርሃ ግብር ነው የተመለከትነው። እንግዲህ ኑኖ ኤስፕሬንቶ ሳንቶ ቡድን አሁን ላይ ወደ ማፈግፈጉ እየሄደ ይገኛል። ሞርጋን ጌብስ ዋይት እና ክሪስ ውድ ሁለቱን ግቦች ያስቆጠሩ ተጫዋቾች ናቸው ለኖቲንግሃም ፎረስት። ነገር ግን ኮነር ኮሪ እና ቦናኖቴ ለሌስተር ሲቲ ግቦችን አስቆጥረው ጨዋታው 2-2 በሆነ ውጤት ተጠናቋል። ባለፈው ሳምንትም ሳውዝሃምፕተንን ማሸነፋቸው ይታወሳል። ሌስተር ሲቲዎች በአሁኑም ሳምንት እንግዲህ ነጥብ አግኝተው የወጡበትን አጋጣሚ ነው ትናንትና የተመለከትነው። ቀን 10 ሰዓት ከሩብ ላይ የተደረገ ሌላኛው ጨዋታ ነው። ሌላኛው ቶትንሃም ሆትስፐርስ እና ክሪስታል ፓላስ ያደረጉት ጨዋታ ነው። በአውሮፓ ቻምፒየንስ ሊግ ለመሳተፍ አሁን እንግዲህ በአቋራጩ መንገድ ዩሮፓ ሊግ ላይ ለፍጻሜ መድረሳቸውን አረጋግጠዋል። እንግዲህ አንጌ ፖስት ኮግሉ ቡድን ቶትንሃም ሆትስፐርስ ትናንትና ግን ከክሪስታል ፓላስ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ተሸንፏል። ኤብሪቼ ኢዜ ነው ሁለቱንም ግቦች ትናንትና ማስቆጠር የቻለበትን አጋጣሚ የተመለከት ነው። ዲያን ኮሊሴቪስኪ ትናንትና ጉዳት እንደገጠመው የሚያሳዩ መረጃዎች እየወጡ ይገኛሉ። አሁን ላይ የዩሮፓ ሊጉ ጨዋታ ጥቂት ጊዜያቶች ብቻ ነው የሚቀሩት። ምናልባት ይመለስ አይመለስ እስካሁን የተረጋገጠ ነገር የለም። እንግዲህ ዲያን ኮሊሴቪስኪ ትናንትና ጉዳት ገጥሞት ተቀይሮ እንደወጣ ግን ተመልክተናል። እንግዲህ ትናንትና 19ኛው ደቂቃ ላይ ነው በጉዳት ምክንያት ተቀይሮ የወጣው። ሶን ሂዩንግሚን ትናንትና ተመልሶ ጨዋታውን አድርገዋል። ይቪስ ቢሱማም እንዲሁ እነዚህ ተቀይረው የገቡ ተጫዋቾች ናቸው ቶትናም ሆትስፐርስ በኩል ማለት ነው። ነገር ግን ትናንትና በክሪስታል ፓላስ በሁለቱ በኤብሬቼ ኤዜ ግቦች ተሸንፎ እንግዲህ ወጥቷል። ትናንትና የአንጌ ፖስት ኮግሉ ቡድን። ሌላኛው ማንቸስተር ዩናይትድ ነው በተመሳሳይ ሰዓት ጨዋታውን ያደረገው በሜዳው ኦልድ ትራፎርድ ከዌስትሃም ዩናይትድ ጋር ያደረገውን ጨዋታ ማንቸስተር ዩናይትድም ሽንፈት አስተናግዷል። በእንግሊዝ ፕሪምየር ሊግ 36ኛ ሳምንት መርሃ ግብር ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ነው የተሸነፈው። ዌስትሃም ዩናይትድን አሸናፊ ያደረጉ ግቦች ደግሞ ቶማስ ሱቼክ እና ጃሮድ ቦን ናቸው ትናንትና ማስቆጠር የቻሉት። ማንቸስተር ዩናይትድ ያለፉትን 7 የፕሪምየር ሊግ ጨዋታዎች አሁን ላይ ማሸነፍ አልቻሉም። 5ቱን ተሸንፈዋል። ማንቸስተር ዩናይትድ በውድድር ዘመኑ 17ኛ የፕሪምየር ሊግ ሽንፈታቸውን ነው ትናንትና ያስተናገዱት። በሌላ ጨዋታ ቶትንሃምም እንዲሁ መሸነፉን ገልጸንላቸዋል ቀደም ብለን። ሁለቱ የዩሮፓ ሊግ ፋይናሊስት እንደሆኑ ይታወቃል። በሊጉ የደረጃ ሰንጠረዥ ግን 16ኛና 17ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። መጀመሪያ 3 ቡድኖች ቀድሞ መውረዳቸውን አረጋግጠዋል። እነዚህ ግን 16ኛና 17ኛ ደረጃ ላይ የተቀመጡ ቡድኖች እንደሆኑ ነው እየተገለጸ የሚገኘው። በትናንትናው ጨዋታ ላይ እንግዲህ ማንቸስተር ዩናይትዶች 2-0 ሲሸነፉ እንዳልኳችሁ ሱቼክ እና ጃሮድ ቦን ናቸው ግቦቹን ያስቆጠሩት። በማንቸስተር ዩናይትድ በኩል አብዛኞቹ ቋሚ ተሰላፊዎች በሜዳ ላይ ነበሩ። አልታይ ባይንደር ነበር በግብ ጠባቂነት በእርግጥ የነበረው ቱርካዊው ግብ ጠባቂ። በተከላካይ ስፍራ ላይ ግን በቋሚነት የተጠቀሙት የሉክ ሾውን፣ ኑሱር ማዝራዊን እና ሌኒ ዮሮን ጥምረት ነው። ሃሪ አማስ ነበር፣ ብሩኖ ፈርናንዴዝ፣ ሜሰን ማውንት፣ ማኑኤል ኡጋርቴ፣ ኮቢ ማይኖ፣ አማድ ዲያሎ እና ራስመስ ሆይለንድ ትናንትና በጨዋታው ላይ የተመለከትናቸው ተጫዋቾች ናቸው። እንግዲህ ነገር ግን ጨዋታውን ማሸነፍ የቻሉበትን አጋጣሚ አልተመለከትንም። እንግዲህ ዌስትሃም ዩናይትድ ከነሱ በታች የነበረበት አጋጣሚ ነበር። ነገር ግን አሁን ላይ ማንቸስተር ዩናይትድን አሸንፎ ደረጃውን ማሻሻል ችሏል። በእርግጥ በርከት ያሉ የግብ ሙከራዎችን በማድረግ ማንቸስተር ዩናይትድ በጨዋታው ላይ የተሻለ አጋጣሚዎችን ለመፍጠር ሙከራዎችን አድርጓል። 20 ሙከራዎችን አድርጓል። ነገር ግን ከነዚህ 20 ሙከራዎች መካከል ኢላማቸውን መጠበቅ የቻሉት 5ቱ ሙከራዎች ብቻ ናቸው ትናንትና በማንቸስተር ዩናይትድ በኩል። ከጨዋታው በኋላ በርከት ያሉ ሀሳቦች እየተነሱ ይገኛሉ። ሩበን አሞሪም የሰጡት ሀሳብ አለ። ትናንትና እንግዲህ መሸነፍ መፍራት አቁመናል ሲሉ ነው የተናገሩት። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ክለቡ የትልቅነት አስተሳሰቡን እያጣ ነው ሲሉ ከትናንትናው ሽንፈት በኋላ እንዲሁ ይናገራሉ። ጨዋታን የመሸነፍ ፍርሃታችን እየጠፋ ነው ያሉት አሰልጣኙ ይህ ትልቅ ክለብ እንግዲህ በጣም አደገኛ ነገር ነው ትልቅ ክለብ ውስጥ ሲሉ ተናግረዋል። ለኔ እንግዲህ ዩሮፓ ሊግን ማሸነፍ ምንም ለውጥ አያመጣም፣ ምክንያቱም ያሉብን ችግሮች ከዛ በላይ ትልቅ ናቸው። ደረጃ ሰንጠረዡ ላይ ሳየው ራሱ ሸማቀቃለሁ ሲል ነው ሩበን አሞሪም የተናገረው። የትልቅ ክለብ አስተሳሰባችን እየጠፋ ነው ያሉት ሩበን አሞሪም በዚህ ዓመት በርካታ ነገሮችን መቀየር ይኖርብናል ሲልም ነው የተናገረው። አያይዞም እንግዲህ ቀጣይ ዓመት ተመሳሳይ አጀማመር የሚኖረን ከሆነ ቦታውን ለሌላ ሰው ማዘጋጀት አለብን ሲልም ጭምር ነው የተናገረው። ይሄ የተጫዋቾች ጥፋት አይደለም፣ ይሄ የኔ የራሴ ጥፋት ነው። ለሁሉም ነገር ተጠያቂው እኔ ነኝ። ይህንን ነገር በቶሎ መቀየር ካልቻለን
ኃላፊነቱን ለሌሎች ሰዎች መስጠት ይኖርብኛል ሲልም ጭምር ሀሳቡን ሰጥቷል። ምናልባት ውጤቱን ማስተካከል ከሆነ በቀጣዩ ዓመት የመጀመሪያ ጨዋታዎች ላይ በትክክል ውጤቶች የማይመጡ ከሆነ ለመልቀቅ እገደዳለሁ ወይም ለሌላ ሰው ቦታውን ማስረከብ የግድ ይኖርብኛል ሲል ነው አሰልጣኝ ሩበን አሞሪም የተናገረው። ይህ የተጫዋቾች ጥፋት አይደለም ሲል ነው የተናገረው። ዩሮፓ ሊግን ማሸነፉ ምንም የሚፈጥረው ነገር የለም፣ ያሉብን ችግሮች እንግዲህ ዋንጫውን ከማሸነፍ የገዘፉ ናቸው ብለዋል። ሁሉም ሰው ትኩረቱ በፍጻሜው ጨዋታ ላይ ነው። ሆኖም ግን በክለባችን ውስጥ ትልቅ ነገር ሊሆን አይገባም። ብዙ ልንቀይራቸው የሚገቡ ነገሮችም እንዳሉ ነው ማምነው። እኛ በቻምፒየንስ ሊግ ላይ መጫወት አይገባንም። በፕሪሚየር ሊግ መጫወትና በየሳምንቱ አንድ ጨዋታ እያደረግን ተፎካካሪ ሆነን መመለስ ነው የሚኖርብን ሲልም ጭምር እንዲሁ ይናገራል። በክረምቱ እጅግ ጠንካራ መሆን ይገባናል ሲልም ጭምር ነው አሰልጣኝ ሩበን አሞሪም ሀሳቡን እየሰጠ የሚገኘው። ሁሉም ነገር በዚህ ሰዓት አስቀያሚ ነው። በተጨማሪም ነገሮችን ለመቀበል ከባድ ነው። በውድድር ዓመቱ መጨረሻ ሁሉንም ነገሮች ለመቀየር መሞከር ይኖርብናል ሲልም ጭምር እንዲሁ ተደምጧል። ትልቅ ክለብ የመሆናችን ስሜትን እያጣን ነው ሲልም ተናግሯል። ስለ ሌኒ ዮሮ ጉዳት የበለጠ ለማወቅ ተጨማሪ ምርመራዎችን ማድረግ ይኖርብናል። ጥሩ ያልሆነ ስሜት ተሰምቶታል። ሆኖም ግን ጉዳቱ ቀላል ሊሆን የሚችልበት እድል አለ ሲልም ነው አሰልጣኝ ሩበን አሞሪም ሀሳቡን የሰጠው። እኛ ቀሪ 2 ጨዋታዎች አሉብን። ትኩረታችን በዩሮፓ ሊግ ላይ ብቻ ማድረግ የለብንም። በእያንዳንዱ በምናደርጋቸው ጨዋታዎች ላይ ያለንን አቅም በሙሉ አውጥተን መጠቀም ይኖርብናል። ነገሮችን ለመግለጽ ከባድ ነው። ሁሉም ሰው ጎል ማስቆጠር ይፈልጋል። ይሄ የውድድር ዓመት ግቦችን እንድናስቆጠር እንዳልፈቀደልን እናውቃለን። በዚህ ላይም ደግሞ ልንሻሻል ይገባናል ብሏል። በደንብ ጠንካራ መሆንንና ግቦችን የሚያስቆጥር ቡድን መገንባት ይኖርብናል። እድሎችን ከፈጠርን እነዛን እድሎች ደግሞ የመጠቀም ግዴታ አለብን ሲል ነው ብሩኖ ፈርናንዴስ ትላንትና ሀሳቡን የሰጠው። ሩበን አሞሪም ከፍጻሜው ጨዋታ ጋር በተያያዘ የተለያዩ ሀሳቦችን እያሳለፉ ይገኛሉ። ሁሉም ሰው ትኩረቱ እዛ ጨዋታ ላይ እንደሆነ አውቃለሁ፣ ነገር ግን በክለባችን ውስጥ የፍጻሜ ጨዋታ ትልቁ ነገር መሆን የለበትም። ብዙ መቀየር ያሉብን ነገሮች አሉ። አቋማችን፣ አጨዋወታችንና እያንዳንዱ ጨዋታን ለማሸነፍም ያለን ነገር የማይሻሻል ከሆነ ቻምፒየንስ ሊግ መጫወት ጥቅሙ ምንድን ነው ሲልም ይናገራል። ፕሪሚየር ሊጉ ላይ ብቻ በመቆየት በየሳምንቱ አንድ ጨዋታ እያደረገን እሱ ላይ ትኩረት ማድረግም ይሻላል አንዳንዴ ሲልም ነው ሀሳቡን የተናገረው። ትላንትና እንግዲህ ዌስትሃም ዩናይትድ ጨዋታውን ማሸነፉን ተከትሎ ከነበራቸው 37 ነጥብና ከነበሩበት 17ኛ ደረጃ ከፍ ብለዋል። 15ኛ ደረጃ ላይ ተቀምጠዋል። ነጥባቸውንም 40 ማድረስ የቻሉበትን አጋጣሚን የተመለከትነው የግርሃም ፖተር ቡድን ትላንትና ማንቸስተር ዩናይትድ መሸነፉን ተከትሎ ነጥባቸው 39 ላይ ቁጭ ብለው 16ኛ ደረጃ ላይ ተቀምጠዋል። እንግዲህ ቶተንሃምም ትላንትናም ሽንፈት ገጥሞታል። እንግዲህ እሱም እንግዲህ 38 ነጥቦችን ሰብስቦ 17ኛ ደረጃ ላይ እንዲቀመጥ አድርጎታል። ማንቸስተር ዩናይትድ ግን ትላንትና ሽንፈት ቀምሷል። ሌላኛው ምሽት ላይ በተደረገው ጨዋታ ሁለቱ አንደኛና ሁለተኛ ደረጃ ላይ የተቀመጡት ቡድኖች ትልቅ ፉክክር ያደረጉበት ጨዋታ ነው። ሊቨርፑል እና አርሰናል በአንፊልድ ሮድ ያደረጉት መርሃ ግብር ነው ትላንትና የተደረገው ጨዋታ። ሊቨርፑል ከአርሰናል ጋር ያደረገውን ጨዋታ ግን በአቻ ውጤት ነው ትናንትና ያጠናቀቀው። በእንግሊዝ ፕሪምየር ሊግ መርሃ ግብር ሊቨርፑል ከአርሰናል ጋር ያደረጉትን ጨዋታ ሁለታቻ በሆነ ውጤት ሲያጠናቀቁ ኮዲ ጋክፖና ሉዊስ ዲያዝ ናቸው ትላንትና ለሊቨርፑል ግቦቹን ማስቆጠር የቻሉት። በአንጻሩ ለአርሰናል ሚኬል ሜሪኖ እና ጋብሪኤል ማርቲኔሊ ትላንትና ግቦቹን ያስቆጠሩ ተጫዋቾች ናቸው። እንግዲህ ሊቨርፑል ትላንትና 1 ነጥብ ማግኘቱን ተከትሎ ነጥቡ 83 ነው። አርሰናል በአንጻሩ 68 ነጥብ ላይ እንዲቀመጥ አስገድዶታል። አርሰናሎች በቀጣይ ወሳኝ የሚባል ጨዋታ ከኒውካስል ዩናይትድ ጋር ያደርጋሉ። ሊቨርፑል በአንጻሩ ከብራይተን ጋር ነው መርሃ ግብሩን የሚያደርገው። የሊቨርፑል ደጋፊዎች ትላንትና የተለያዩ ነገሮችን ሲያደርጉ ተመልክተናል። ለምሳሌ ትሬንት አሌክዛንደር አርኖልድ ወደ ሜዳ ሲገባ ጩኸት አሰምተውበታል። በተለይ ትሬንት አሌክዛንደር አርኖልድ እንግዲህ የልጅነት ክለቡን ሊቨርፑልን ለቆ አሁን ላይ ሪያል ማድሪድን ለመቀላቀል ከስምምነት መድረሱ ይታወሳልና በዛ ጉዳይ ምክንያት በርካቶች ተቃውሟቸውን በሜዳ ላይ ገልጸውበታልና የሊቨርፑል ደጋፊዎች በትሬንት ላይ ጩኸቶችንና ፉጨቶችን ማሰማታቸው ልክ አለመሆኑን ነው ጄሚ ካራገር ትናንትና ሀሳቡን ሰጥቶ የተናገረው። የቀድሞ የሊቨርፑል ኮከብ የነበረው ጄሚ ካራገር እንግዲህ የተለያዩ ሀሳቦችን ከዚህ ጉዳይ ጋር አያይዞ ሀሳቡን ሰጥቷል። የሊቨርፑል ደጋፊዎች በትሬንት አሌክዛንደር አርኖልድ ላይ ያሰሙት ጩኸትና ፉጨት ልክ አለመሆኑን የገለጸው የ26 ዓመቱ የቀኝ ተመላላሽ የእንግሊዙን ክለብ እንግዲህ በመልቀቅ ወደ ሪያል ማድሪድ እንግዲህ ሊቀላቀል መስማማቱ የሚታወስ ነውና በዛ ምክንያት ጩኸቶች በርክተውበታል። አንድሪው ሮበርትሰንም እንዲሁ ሀሳቡን ሰጥቷል። ደጋፊዎች ትሬንት ላይ ስላሰሙት ተቃውሞ እሱ ላይ ተቃውሞ ሲያሰሙ ማየት ጥሩ ነገር አይደለም። ነገር ግን ሰዎች ስለሚሰማቸው ስሜት መናገር አትችልም። እኔ የሚሰማኝ እንደዚህ ነው እና ለማንም ደግሞ ስለ ስሜታቸው አልናገርም ሲልም ጭምር ነው አንድሪው ሮበርትሰን ሀሳቡን የሰጠው። ትናንትና የተደረጉ የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮችና
ውጤቶቻቸው ደግሞ እነዚህን ነው የሚመስሉት። ሌላኛው የምንመለከተው ሌላኛው ትልቅ ፉክክር እየተደረጉባቸው የሚገኙ ሁለት ሊጎች አሉ እስካሁን ሻምፒዮንነታቸው ያልተረጋገጠ። በእርግጥ የስፓኒሽ ላሊጋ ትላንትና ባርሴሎና ካሸነፈ በኋላ አሁን ላይ እጅጉን የተቃረበበትን አጋጣሚ ተመልክተናል። ነገር ግን የጣሊያን ሴሪኤ ፉክክር ግን አሁንም እጅጉን እየጦዘ ይገኛል። ምክንያቱም ትላንትና ናፖሊ ነጥብ ጥሎ ኢንተር ሚላን ማሸነፍ ችሏልና የነጥብ ልዩነቱ መቀራረብ የቻለበትን አጋጣሚ ነው ትላንትና የተመለከትነው። ስለዚህ ከጣሊያን ሴሪኤ ጋር የተመለከቱ መረጃዎችም እናነሳለን። ግን ኤል ክላሲኮን እናስቀድም። በስፓኒሽ ላሊጋ ትላንትና ኤል ክላሲኮ ተደርጓል። ባርሴሎና ወሳኝ ድል ያሳካበት ጨዋታ ሆኖ አልፏል። በትላንትናው ጨዋታ ሪያል ማድሪድ ወደ እንግዲህ አምናው አስተላለፋቸው ጥሩ የውድድር ዓመትን ባሳለፉበት የአምናው የውድድር ዓመት ሲጠቀሙበት ወደ ነበረው 4-4-2 አስተላለፍ ትላንትና ተመልሰው ተመልክተናቸዋል። በዚህም ደግሞ ጥሩ ነገሮችን ማድረግ የቻሉበትን አጋጣሚ ነው ትላንትና የተመለከትነው። ቀድመው እንግዲህ 2 ጎሎችን አስቆጥረው ጨዋታውን መምራት የቻሉበትን አጋጣሚ ትላንትና ተመልክተን ነበር። ሪያል ማድሪድ በተለይ ደግሞ በዚህ ውድድር ዓመት 3 ጊዜ ኤል ክላሲኮ ላይ ተገናኝተው 3ቱን ተሸንፈው ነበርና ትላንትና 4ኛ ጨዋታቸው ነበረ። በጨዋታው ላይ ግን ትላንትና ድል አልቀናቸውም፣ ተሸንፈው የወጡበትን አጋጣሚ ነው ትላንትና የተመለከትነው። ምንም እንኳን 2 ጎሎችን ቀድመው ማስቆጠር ችለው የነበረ ቢሆንም ነገር ግን ያንን ነገር ማስቀጠል አልቻሉም። ትላንትና ቲቦ ኩርቱዋን በግብ ጠባቂነት፣ ሉካስ ቫስኪዩስ፣ ኦሪዮል ሹዋሜኒ እንዲሁ ራኡል አሴንሲዮና ፋራን ጋርሲያን በተከላካይነት ተጠቅመዋል። እንዲሁ ደግሞ ዳኒ ሰባዮስ፣ ፌዴሪኮ ቫልቬርዴ፣ አርዳ ጉለር እና ጁድ ቤሊንጋም ነበሩ። ከዛ በተጨማሪ ኬሊያን ምባፔና ቪኒሲዮስ ጁኒየርንም እንዲሁ የተጠቀሙበትን አጋጣሚ ነው ትላንትና የተመለከትነው። በባርሴሎና በኩል ወንቸክ ሸዝኒ በግብ ጠባቂነት ነበር። ጄራርድ ማርቲን፣ ኢንጎ ማርቲኔዝ፣ ፓው ኩባርሲ እና ኤሪክ ጋርሲያ ነበሩ በተከላካይነት። ፔድሪክ እና ከፍራንኪ ዲዮንግ ጋር ተጣምረው ነበር በአማካይ ስፍራ ላይ። ራፊኒሃ፣ ዳኒ ኦልሞ፣ ላሚን ያማል እና ፌራን ቶሬስ ደግሞ የፊት መስመሩን ሲመሩ የነበሩ ተጫዋቾች እንደነበሩ ትላንትና የተመለከትንበት አጋጣሚ ነው ትላንትና የነበረው። ሮበርት ሌቫንዶስኪ በጉዳት ምክንያት እንግዲህ የተወሰኑ ጨዋታዎች አልፈውት ነበር። ትላንትና ተጠባባቂ ወንበር ላይ ሆኖ ጨዋታውን ያጠናቀቀበትን አጋጣሚ ነው የተመለከትነው። እንግዲህ የስፓኒሽ ላሊጋ ከፍተኛ ግብ አስቆጣሪነት ፉክክር ከኬሊያን ምባፔ ጋር እየተፎካከረ ይገኝ ነበር። አሁን ግን ኬሊያን ምባፔ በ2 ግቦች አልፎት እንደተቀመጠ ትላንትና ተመልክተናል። ባርሴሎና ወሳኝ ድልን ነው ትላንትና ያሳካው። 4-3 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ተመልክተናል። እንግዲህ ቀዳሚ የነበሩት ሪያል ማድሪዶች ነበሩ። 2 ጎሎችን ኬሊያን ምባፔ አስቆጠረ። 1 በፍጹም ቅጣት ምት እንዲሁ ደግሞ 1 በጨዋታ ጎል አስቆጠሩ። 2-0 ሲመሩ ነበር። ነገር ግን 2 ግቦችን አስቆጠሩና አቻ መሆን ቻሉ። ጋርሲያ አስቆጠረ። ከዛ በኋላ ላሚን ያማል አቻ ያደረጋቸው። ራፊኒያ አከታትሎ ባስቆጠረው ጎል ጨዋታውን 4-2 በሆነ ውጤት የመጀመሪያውን 45 እንዲያጠናቅቁ አድርጓቸዋል። ወዲያው ነው ብዙ ግቦች የተቆጠሩት። 6ቱ ግቦች በመጀመሪያው 45 የተቆጠሩ ናቸው። ኤምባፔ በ5 እና በ14ኛው ደቂቃ ነው ጎል ያስቆጠረው። ኤሪክ ጋርሲያ በ19ኛው፣ ላሚን ያማል 32ኛው፣ ራፊኒያ 34 እና እንዲሁ ደግሞ በድጋሚ ራፊኒያ 45ኛው ደቂቃ ላይ ጎል አስቆጠረው። እነዚህ እንግዲህ በመጀመሪያው 45 የተቆጠሩ 6 ግቦች ናቸው። ኬሊያን ምባፔ ሌላ 3ኛ ጎል አስቆጥሮ ለራሱ ሃትሪክ የሰራበትን ጎል አስቆጥሮ 70ኛው ደቂቃ ላይ ጨዋታው 4-3 በሆነ ውጤት እንዲጠናቀቅም አድርጎታል። አሁን ላይ እንግዲህ የሁለቱ ቡድኖች ፉክክርም በባርሴሎና ላሊጋውን አሸናፊነት ሊደመደም ጥቂት እንግዲህ ነገሮች ብቻ ነው የሚቀሩት። ሪያል ማድሪድ በዘንድሮው የውድድር ዘመን ባደረጋቸው 4 የኤል ክላሲኮ ጨዋታዎች 16 ጎሎች ተቆጥረውበት ሁሉንም ተሸንፏል። ኬሊያን ምባፔ በሪያል ማድሪድ የመጀመሪያው ዓመት ብዙ ጎሎችን የማስቆጠር ሪከርዱን በ39 ግቦች መስበር ችሏል። ኤምባፔም 27ኛ የላሊጋ ግቡን በማስቆጠርም ኮከብ ግባግቢነትን ደረጃውን አሁን ላይ መምራት ጀምሯል። ባርሴሎና ማሸነፉን ተከትሎ መሪነቱን ወደ 7 ነጥቦች በማስፋትም የሻምፒዮንነት እድሉን አሁን ላይ ሰፋ አድርጓል። ባርሴሎና 82 ነጥብ ነው ያለው። በአንጻሩ ሪያል ማድሪድ 75 ነጥቦችን ነው አሁን ላይ መሰብሰብ የቻሉበትን አጋጣሚ የተመለከት ነው። ትላንትና የተደረጉት ጨዋታዎች ደግሞ እንዲሁ የ35ኛ ሳምንት ጨዋታዎች ናቸው። ከዚህ በኋላ 3 ጨዋታዎች 36፣ 37 እና 38 ሳምንታት ይቀራሉ። 3 ጨዋታዎች ይቀራሉና እንግዲህ ማግኘት የሚቻለው ነጥብ 9 ነው ከ3ቱ ጨዋታዎች። ስለዚህ ባርሴሎና ቀጣዩን ጨዋታ ማሸነፍ የሚችል ከሆነ 2 ጨዋታዎች እየቀሩ የ7 ነጥብ ልዩነት ይኖራል። ሪያል ማድሪድም አሸንፏል ብለን ካሰብን ሁለቱም ቡድኖች በቀጣዩ ሳምንት 36ኛውን ሳምንት ማሸነፍ የሚችሉ ከሆነ ሁለቱ ቡድኖች የሚኖራቸው የነጥብ ልዩነት 7 ይሆንና የሚቀረው ጨዋታ ግን 2 ይሆናል። በሁለቱ ጨዋታዎች ደግሞ መሰብሰብ የሚቻለው ነጥብ 6 ስለሆነ ባርሴሎና ቀጣዩን ጨዋታ ካሸነፈ የሊጉን ሻምፒዮንነት ማረጋገጥ የሚችልበትን ውጤት ነው ትላንትና ሪያል ማድሪድ ላይ ተቀናይቶ መውጣት የቻለበትን አጋጣሚ የተመለከት ነው። ተጨማሪ ጎሎችን ማስቆጠር እንችል ነበር ብሏል ላሚን ያማል ከትላንትናው ጨዋታ በኋላ።
የባርሴሎናው የፊት መስመር ተጫዋች የሆነው ላሚን ያማል ቡድናቸው ትናንትና ተጨማሪ ግቦችን ማስቆጠር ይችል እንደነበር ነው የገለጸው። ባርሴሎና የህይወቴ ክለብ ነው፣ ለክለቡ መጫወትና በኤል ክላሲኮ ላይ ደግሞ ጎል ማስቆጠር ለእኔ አስደናቂ ነው ሲል ላሚን ያማል ተናግሯል። አክሎም እንግዲህ ግብ በማስቆጠሬ ከጠዋት ጀምሮ እንደማስቆጠር አውቅ ነበር ሲልም ተናግሯል። ቻምፒየንስ ሊግን በየዓመቱ ለማሸነፍ መጣር አለብን ሲልም ጭምር ነው ላሚን ያማል ትላንትና ሀሳቡን የሰጠው። ባርሴሎናም ትላንትና ድል ቀንቶታል። በስፓኒሽ ላሊጋ ሌሎች የትላንትና መርሃ ግብሮች ሌጋኔሽ ኤስፓኞልን 3-2 በሆነ ውጤት ማሸነፍ ችሏል። አትሌቲክ ቤልባው ትላንትና ዲፖርቲቮ አላቬስን በሜዳው እንግዲህ ሳን ማሜስ አስተናግዶ 1-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ነው ትላንትና እንዲሁ የተመለከት ነው። ሌላኛው ሪያል ቤቲስ እና ኦሳሱና ያደረጉት መርሃ ግብር ነው። ይህ ጨዋታ ደግሞ በ1-1 በሆናቸው ውጤት ነው ትላንትና የተጠናቀቀው። እንግዲህ የሪያል ቤቲሶች ትናንትና ማሸነፍ ባይችሉም ጨዋታውን ግን 1-1 በሆናቸው ውጤት ማጠናቀቅ የቻሉበትን አጋጣሚ ተመልክተናል። ትናንትና አንቶኒ ተቀይሮ ነው ወደ ሜዳ የገባው። 56ኛው ደቂቃ ላይ ነው ትናንትና ወደ ሜዳ ተቀይሮ የገባው። በተለይ የኮንፈረንስ ሊግ የፍጻሜ ጨዋታ እንዳለባቸው ይታወቃልና ለዛም እረፍት ለመስጠት ያሰቡ ይመስላሉ አሰልጣኙ። በጣሊያን ሴሪኤ አጓጊ ፍክክር አሁንም እየቀጠለ ይገኛል። ትናንትና ኢንተር ሚላን ድል ሲቀናው፣ በአንጻሩ ናፖሊ ደግሞ ነጥብ ጥለው ትናንትና የወጡበትን አጋጣሚ ተመልክተናል። ኢንተር ሚላን ትናንትና በጣም ወሳኝ ድልን ነው ማሳካት የቻለው። በጣሊያን ሴሪኤ የ36ኛ ሳምንት መርሃ ግብር ኢንተር ሚላን ከቶሪኖ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ነው ትናንትና ያሸነፈው። የኢንተር ሚላንን የማሸነፊያ ግቦች ዛሌውስኪና ኦስላኒ ትናንትና ግቦቹን ያስቆጠሩ ሁለቱ ተጫዋቾች ናቸው። ኢንተር ሚላን ትናንትና ማሸነፉን ተከትሎ እንግዲህ ከሊጉ መሪ ናፖሊ ጋር ያላቸውን የነጥብ ልዩነት ማጥበብ ችለዋል። ናፖሊ መሸነፉን ተከትሎ ኢንተር ሚላን 77 ነጥቦችን ያሉት፣ እንግዲህ ትናንትና የተሸነፈው ቶሪኖ ደግሞ 44 ነጥቦች ያሉት። በቀጣይ ኢንተር ሚላን ከላትሲዮ ጋር ነው ጨዋታውን የሚያደርገው። ናፖሊም ትናንትና ነጥብ ጥሎ የወጣበትን አጋጣሚ ተመልክተናል። በአሰልጣኝ አንቶኒዮ ኮንቴ የሚመራው የሴሪኦ መሪ ናፖሊ ከዤንዋ ጋር ያደረገውን ጨዋታ 2-2 በሆናቸው ውጤት ጨዋታውን አጠናቀዋል። የናፖሊን ግብ ሮሜሉ ሉካኩና ራስፓዶሪ ከመረብ ጋር ማሳረፍ ሲችሉ ለዤንዋ የአቻነቱን ግብ ደግሞ ሜሬት እና ቫስኩዌስ ማስቆጠር የቻሉበትን አጋጣሚን የተመለከትነው። ናፖሊ ትናንትና 1 ነጥብ ማግኘቱን ተከትለው 78 ነጥቦችን መሰብሰብ ችለዋል። ትናንትና እንግዲህ 1 ነጥብ ካገኙ በኋላ የሊጉ መሪ ናቸው። ሁለተኛ ደረጃ ላይ ከተቀመጠው ኢንተር ሚላን በ1 ነጥብ ብቻ ከፍ ብለው ነው ሊጉን እየመሩ የሚገኙት። 36ኛ ሳምንት ጨዋታዎች ናቸው ትናንትና የተደረጉት። ሁለት እንግዲህ መርሃ ግብሮች ይቀራሉ፣ ወይም ደግሞ 2 ሳምንታት ብቻ ይቀራሉ። በቀጣይ ደግሞ ናፖሊ ከፓርማ ጋር ነው ጨዋታውን የሚያደርገውና ትልቅ ፉክክር በጣሊያን ሴሪኤ እየተመለከትን እንገኛለን። 78 እና 77 ነጥቦችን ይዘው ነው አንደኛና ሁለተኛ ደረጃ ላይ ትላንትና መቀመጥ የቻሉበትን አጋጣሚ የተመለከት ነው። በሌሎች የጣሊያን ሴሪኤ መርሃ ግብሮች ሞንዛ ኡዲኒዜን 2-1 በሆነ ውጤት ማሸነፍ ችሏል። ሊቼ እና ቬሮና ጨዋታቸውን 1-1 በሆነ ውጤት ያጠናቀቁበትም ትላንትና የተደረጉ መርሃ ግብሮች ናቸው። በጣሊያን ሴሪኤ ዛሬም የሚደረጉ ጨዋታዎች አሉ። ዛሬ ቬኔዚያ ጨዋታውን ያደርጋል ከፊዮረንቲና። አታላንታ ደግሞ በሜዳው ቤርጋማው ከሮማ ጋር የሚያደርጉት ጨዋታ ምሽት 3:45 ላይ የሚደረግ መርሃ ግብር እንደሆነ እንዲወጣላቸው መርሃ ግብር ያሳያል። በጀርመን ቡንደስሊጋም ትናንትና ጨዋታዎች ቀጥለው ተደርገዋል። ትናንትና ሲጠበቅ የነበረው የላቨርኩዘን እና የቦሩሲያ ዶርትመንድ ጨዋታ ነበር። ትናንትና የሌቨርኩዘኑ አሰልጣኝ ሻቪ አሎንሶ እንግዲህ ከቡድኑ ጋር እንደሚለይ ከተረጋገጠ በኋላ ትናንትና የስንብት ፕሮግራም ተዘጋጅቶለታል። ጀረሚ ፍሬምፖንግ ባስቆጠረው ጎል ቀዳሚ መሆን ችለው ነበር። ነገር ግን ሁሊያን ብራንት፣ ራይንሰን፣ አዲየሚ እና ጉይራሲ ባስቆጠሩት ግቦች 4-1 መምራት ችለው ነበር ዶርትሙንዶች። ሆፍማን መጨረሻው ላይ ደቂቃ ላይ ባስቆጠረው ጎል ጨዋታው 4-2 በቦሩሲያ ዶርትመንድ አሸናፊነት ተጠናቋል። ዶርትመንድ እጅግ ድንቅ ግስጋሴን አሁን ላይ እያሳየ ይገኛል። እንግዲህ ከውድቀት እየተመለሱ ይገኛሉ። 54 ነጥቦችንም ሰብስበው 5ኛ ደረጃ ላይ ተቀምጠዋል። እንግዲህ ከነሱ በላይ ያሉት ፍራይበርግ እና አይንትራክ ፍራንክፈርት ናቸው። ፍራይበርግ 55 ነጥቦችን ይዟል። የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ፉክክር ያደርጋሉ ተብሎ ይጠበቃል። በቀጣይ እንግዲህ 2 ጨዋታዎች ያክል አንድ ጨዋታ ብቻ ይቀራል። በቀጣይ 33ኛ ሳምንት ጨዋታ ነው ትናንትና የተደረጉት። 18 ተሳታፊ ቡድኖች ስላሉ 34 ሳምንታት ነው በአጠቃላይ የሚያደርጉት። ስለዚህ አንድ ጨዋታ ብቻ ይቀራል። የአውሮፓ ቻምፒየንስ ሊግን ተሳትፎ በቀጣዩ ጨዋታ ያገኙ ይሆን? በርካቶች የሚጠብቁት ጥያቄ ይሆናል ተብሎ ነው የሚጠበቀው። በሌሎች ጨዋታዎች ፍራንክፈርት ሴንት ፓውሊ ጋር 2-2 ጨዋታውን ሲያጠናቀቅ፣ ስቱትጋርት ደግሞ ኦግስበርግን 4-0 በሆነ ውጤት ያሸነፈበትን መርሃ ግብር ትላንትና መመልከት እንዲሁ ችለናል። ትላንትና እንግዲህ በሌሎች ሊጎች የተደረጉ ጨዋታዎች የሉም። የአውሮፓ ታላላቅ ሊጎች የትላንትና ጨዋታዎች ደግሞ እነዚህን ነው የሚመስሉት። ውድ ቤተሰቦቻችን
አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናሎች ለክረምቱ የተጫዋቾች የዝውውር መስኮት ገንዘብ ለማግኘት ሊያንድሮ ትሮሳርድን ለመሸጥ ይፈልጋሉ ቢባልም ክለቡ ግን ለቤልጃማዊው ተጫዋች አዲስ ኮንትራት ለመስጠት መዘጋጀቱን ነው ዴይሊ ሜል እያስነበበም የሚገኘው። በዛ ቦታ ላይ ግን ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። አርሰናል በዛ ቦታ ላይ ያስፈርሙታል ተብሎ ከሚጠበቁ ተጫዋቾች መካከል ኒኮ ዊሊያምስን ለማስፈረም ቅድሚያ እንደሚሰጡ ነው የሚነገረው። ፍላጎታቸው ካልተሳካ ግን ምናልባት ራፋኤል ሊያውንና ጄሚ ባይኖ ጌቴንስን ይመለከታሉ ተብሎ ግን እንዲሁ ይጠበቃል። ነገር ግን አርሰናል የተለያዩ እድሳቶች እንደሚያስፈልጉት ነው የሚታመነው። ባለፉት 3 ዓመታት እንግዲህ ለዋንጫው እጅጉን ቀርበው ሁለተኛ ደረጃን ይዞ አጠናቀዋል። እንደውም ካለፉት ዓመታት ዘንድሮ ቀዝቀዝ ያሉበትን አጋጣሚ ተመልክተናል። ነገር ግን ያለፉትን 3 ዓመታት እስካሁን ሁለተኛ ደረጃ ላይ ናቸው እንግዲህ የሚገኙት። ያለፉትን 2 ዓመታት ሁለተኛውን አጠናቀዋል። ዘንድሮም አሁን ላይ ሁለተኛ ነው የሚገኙት። ቀጣይ ጨዋታዎች የሚፈጥሩት ስለማይታወቅ ነው። ነገር ግን በቀጣዩ የውድድር ዓመት የተለያዩ ቦታዎችን ማጠናከር ይኖርባቸዋል ተብሎ ይጠበቃል። ለዳቪድ ራያ ተፎካካሪና እንዲሁ ደግሞ አንዳንዴ ደግሞ የሚያሳርፈውም ግብ ጠባቂ ማምጣት ያስፈልጋል ተብሎ ይጠበቃል። አርሰናል አሁን ላይ ዮሃን ጋርሲያን እየተመለከቱ እንደሆነ ይታወቃል። ሚኬል አርቴታ ይህንን ግብ ጠባቂ ቢፈልገውም ነገር ግን አንድሪያ ቤርታ እንደዚህ ግብ ጠባቂ ላይ በጀቱን ከመመደብ ይልቅ ሌሎች ቦታዎችን ማጠናከርን ምርጫው ያደርጋል የሚሉ መረጃዎች ይወጣሉ። በግብ ጠባቂ ቦታ ላይ ግን ተጫዋቾችን ማምጣት ይኖርባቸዋል ተብሎ ይታሰባል። ሌላኛው የተከላካይ መስመሩን ማጠናከር የግድ እንደሆነ እየተነገረ ይገኛል። ዊሊያም ሳሊባና ጋብሪኤል ማጋለሽ ትክክለኛ ተተኪዎችን ይፈልጋሉ ወይም ደግሞ ተጠባባቂዎችን ይፈልጋሉ። አንዳቸው እንኳን ጉዳት ቢገጥማቸው ለነሱ ተተኪ የሚሆኑ ተጫዋቾች ያስፈልጋሉ ተብሎ ነው የሚጠበቀው። አሁን ላይ እንግዲህ በዚህ ስብስብ ውስጥ በተለይ ጋብሪኤል ማጋለሽ በጉዳት ምክንያት የለምና በሱ ቦታ ላይ ጃኮቭ ክቬረ እየተሰለፈ ይገኛል። ነገር ግን በቀጣዩ የውድድር ዓመት በዚህ ስብስብ ውስጥ ይቀጥላሉ ወይ አይታወቅም። የተለያዩ ክለቦች እሱን ለማስፈረም ፍላጎታቸውን እያሳዩ ስለሆነ ጋብሪኤል ማጋለሽ መጉዳቱን ተከትሎ ግን በጥሩ ሁኔታ ቦታውን መሸፈን የቻለበትን አጋጣሚ ተመልክተናል። ነገር ግን አሁንም ቢሆን አርሰናል በመሃል ተከላካይ ቦታ ላይ ተጫዋቾችን ሊያመጣ ይገባል የሚሉ ዘገባዎች እየወጡ ነው። ሌላኛው ቡድኑ ማርቲን ኦዴጋርድን መፎካከር የሚችል ተጫዋች እንደሚያስፈልገው ነው የሚታመነው። ምክንያቱም ማርቲን ኦዴጋርድ በፈጠራ ክህሎቱ አርሰናሎች እንግዲህ አሁን ላይ ያላቸው እሱ ተጫዋች ነው። እንግዲህ አሁን ላይ ግን ቀዝቀዝ እንዳለ ሰሞኑን ወይም ደግሞ ከጉዳቱ በኋላ ቀዝቀዝ እንዳለ ተመልክተነዋልና ለሱ ተፎካካሪ የሆነ ወይም ደግሞ እሱንም እንግዲህ አንዳንዴ ማሳረፍ የሚችል ተጫዋች ለማምጣት ሙከራዎችን ያደርጋሉ ተብሎ ይጠበቃል። እነ ዣቪ ሳይመንስ፣ እነ ሞርጋን ሮጀርስ፣ ኤብሬቼ ኢዜ፣ ሞርጋን ጊብስ ዋይት እነዚህ ተጫዋቾች ምናልባት ሊመለከቷቸው የሚችሏቸው ተጫዋቾች እንደሆኑ ነው እየተገለጸ የሚገኘው። ሌላኛው በግራ መስመር ላይ መሰለፍ የሚችል ተጫዋች እንግዲህ ለማምጣት ሙከራዎችን ያደርጋሉ ተብሎ ይጠበቃል። ቅድም ያልኳችሁ ነው እነ ኒኮ ዊሊያምስ፣ እነ ራፋኤል ሊያውና ጄሚ ባይኖ ጌቴንስን በዛ ቦታ ላይ ይመለከታሉ ተብሎ ይጠበቃል። አጥቂም ደግሞ የሆኑ እንዲሁ ለማስፈረም ፍላጎቶች እንዳሏቸው ይታወቃል። አሁን ላይ በአጥቂ መስመር ላይ ትልቁ ኢላማቸው ቪክተር ዮከርሽ ነው። ነገር ግን ሌሎች ኢላማዎችም እንዳሏቸው ይታወቃል። ነገር ግን ይህንን ተጫዋች ለማስፈረም ግን በትልቁ ይንቀሳቀሳሉ ተብሎ ነው አሁን ላይ የሚጠበቀው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ቨርጂል ቫን ዳይክ ፕሪሚየር ሊጉን በማሳካት ላይ ስላለው ስሜት ይናገራል። በዛ ሰዓት የነበሩት ትውስታዎች፣ ፎቶዎች፣ ቪዲዮዎችና ትክክለኛ የቡድኑ ስሜት ከኔ ጋር እስከ መጨረሻው የሚቆዩ ይሆናል ሲል ቨርጂል ቫን ዳይክ ይናገራል። በዚህ ክለብ ውስጥ ብዙ ትውስታዎች አሉኝ፣ እናም ሌላ ክለብ ላይም አለኝ፣ ነገር ግን ከዚህ ክለብ ጋር ፈጽሞ ግን አይወዳደርም ሲልም ነው ቨርጂል ቫን ዳይክ የተናገረው። ሪያል ማድሪዶች የ2026 የክረምት ተጫዋቾች የዝውውር መስኮት ኢብራሂማ ኮናቴን በነፃ ለማስፈረምም ሆዲው እንቅስቃሴዎችን ሊያደርጉ እንደሚችሉ መረጃዎች እየወጡ ነው። ዶሚኒክ ሶቦስላይ ሀሳቡን ሰጥቷል። ስለ ሙሐመድ ሳላህ ነው የተናገረው። ነገር ግን ክሪስቲያኖ ሮናልዶን አንስቷል። ክሪስቲያኖ ሮናልዶ በአንድ ወቅት ሲናገር ሪከርዶች ይከተሉኛል እንጂ ሪከርዶችን አልከተላቸውም ሲል ተደምጦ ነበር። አሁን ደግሞ ሳላህ በተመሳሳይ መልኩ ይህንን ማለት ያለበት ይመስለኛል ሲል ነው ዶሚኒክ ሶቦስላይ ሀሳቡን የሰጠው። ማንቸስተር ሲቲን የተመለከቱ መረጃዎችን ደግሞ እናንሳ። ፔፕ ጓርዲዮላ የሮድሪጎ ትልቅ ደጋፊ ነው። ማንቸስተር ሲቲ ባለፈው ክረምት ለማስፈረም ሞክሮ ነበር፣ ነገር ግን ሊሳካለት አልቻለም። ሁኔታው በዚህ ክረምትም ወቅት ሊለወጥ እንደሚችል ነው መረጃዎች እያሳዩ የሚገኙት። የመጪው የማንቸስተር ሲቲ ስፖርቲንግ ዳይሬክተር ሁጎ ቪየና አርሰናልን፣ ቼልሲንና ማንቸስተር ዩናይትድን በማሸነፍ ከሁጎ ኤኬቴጌ ጋር ንግግሮችን ጀምረዋል የሚሉ መረጃዎች አሁን ላይ እየወጡ ይገኛሉ። ኖቲንግሃም ፎረስት የማንቸስተር ሲቲውን አማካይ ጄምስ ማኬቲን ለማስፈረም ከቶትንሃምና ከባየር ሚኒክ ጋርም ፍክክር ውስጥ እንዳሉ ነው ቲቢአር ፉትቦል መረጃውን ያጋራው። ሪያል ማድሪድን ደግሞ እንመልከት። በዘንድሮ የውድድር ዘመን በአሰልጣኝ ካርሎ አንቸሎቲ ራስ ምታት ሆኖ የዘለቀው የቡድኑ የተከላካይ ክፍል ድክመት መሆኑ ግልጽ ነው።
ሪያል ማድሪድ በውድድር ዘመኑ ከተፈተነባቸው ችግሮች መካከል የተከላካይ ክፍሉ ጥንካሬን ማጣት አንደኛው እንደነበር ይገለጻል። በተጨማሪም የቡድኑ የኋላ መስመር ታክቲካልና ተደጋጋሚ ጉዳት ችግርም በውድድር ዓመቱ ሎስ ብላንኮቹን ክፉኛ መጉዳቱ ነው የሚነገረው። በዚህ ዓመት በባርሴሎና 3 ጨዋታዎችን የተሸነፉት ሎስ ብላንኮቹ ትላንትና ደግሞ 4ኛውን ጨዋታ ተሸንፈዋል። በባርሴሎና በኩል የፌርሚን ሎፔዝ የወደፊት የባርሴሎና ቆይታ ግልጽ አልሆነም። ከሳዑዲ አረቢያ የ8 ሚሊዮን ዩሮ የተጣራ ደሞዝ አቅርቦትም ቀርቦለታል። ነገር ግን ባርሴሎና እና ደግሞ ከ60 ሚሊዮን ፓውንድ በታችም አይሸጠውም። ይህም የሆነበት ምክንያት ክለቡ በሌሎች ቦታዎች ላይ ለማጠናከር ተፈልጎ እንጂ በፌርሚን ሎፔዝ ብቃት ላይ ጥርጣሬዎች ስላሉ እንዳልሆነ ሬሌቮ መረጃውን አጋርቷል። ራፊኒሃ ይናገራል። ሃንስ ፍሊክ የእግር ኳስ ዘመኔን ለውጦታል። ያለሱ እኔ እዚህ አልሆንም ነበር፣ ሌላ ክለብ ሆን ነበር። በባርሴሎና እንግዲህ እንድቆይም በራስ መተማመን ሰጥቶኛል። ለሃንስ ፍሊክ ለዘላለም አመስጋኝ ይሆናለሁ። የእግር ኳስ ዘመኔን በሙሉ ለውጦታል። ከወደፊቱ ቆይታዬ ጋርም ምንም አይነት ውሳኔ ከማድረግ በፊት ልምምድ ሳደርግም ሲያየኝ ፈልጎ ነበር። በእቅዶች ውስጥም አግኝቶኛል ብሏል። ከኔይማር ጋር ብዙ እነጋገራለሁ፣ ምክሩንም በብዙ ነገሮች ወስዳለሁ። በአውሮፓ ውስጥ ከባርሴሎና ጋር የኔይማርን ምርጥ ቁጥሮች ላይ በመድረስ ደስተኛ ነኝ። የበለጠ ጎል እንደማስቆጠር ተስፋ አድርጋለሁ። እናም በዚህ ማሊያ ያደረገውን እንደማሳካም ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። የአሰልጣኝ ሃንሲ ፍሊክ ቡድን ባርሴሎና በዚህ ውድድር ዘመን የትኩረት ማጣት ችግር ከደካማ ጎኖቹ አንዱ እንደሆነ በተደጋጋሚ እየተገለጸ ይገኛል። ወጣቱ የባርሴሎና ቡድን በዚህ ዓመት ከተወሰኑ አጋጣሚዎች ትንሽ ከሚባሉ ክለቦች ጋር ሲጫወትም ከመጠን በላይ በራስ መተማመን ነበረው። ሌላኛው የባርሴሎና ድክመት የተከላካይ ክፍሉ ሲሆን ቡድኑ እንግዲህ የበለጠ አጥቅቶ እንዲጫወት በማስቻል ወሳኝ ሚናን ይጫወታል። ይሁን እንጂ የተከላካይ ክፍሉ የቡድኑን የማጥቃት እንቅስቃሴ ለማገዝ በሚሞክርበት ወቅት ግን የኋላ መስመሩ ለአደጋ ይጋለጣል። የተከላካይ ክፍሉ በሚያደርገው አስገዳጅ ያልሆነ እንቅስቃሴም ከሪያል ማድሪድ ፈጣን አጥቂዎች ጋር ጠንካራ መልሶ ማጥቃት አደጋም ሊገጥመው እንደሚችል ነው በተደጋጋሚ እየተመለከትን የምንገኘው። ቸልሲን እንመልከት። ቸልሲ ራፋኤል ሊያውን ለማስፈረም ንግግር ጀምሯል። ኤሲ ሚላን የ25 ዓመቱን ተጫዋች በ63.5 ሚሊዮን ፓውንድ አካባቢም ለመልቀቅ ተዘጋጅተዋል የሚሉ መረጃዎች እየወጡ ይገኛሉ። ከኤሲ ሚላን ጋር የመለየት እድሉ ግን ሰፊ ነው። ኮል ፓልመር ይናገራል። ኒውካስል ዩናይትድ ትልቅ ጨዋታ ነው፣ እዛ ሄደን ደፋር መሆን ነበረብን፣ ነገር ግን ማሸነፍ አልቻልንም። ጥሩ ነገሮችን ግን አሳይተናል። ስቴዲየም ምን እንደሚመስል እናውቃለን። ቀደም ብለንም ያንን ተገንዝበናል። እንዲሁም ደግሞ እነሱ የቻምፒየንስ ሊግ ቦታ ደግሞ ለማግኘት እንደሚፎካከሩ የምናውቅ ነበር። ከባድ ጨዋታ ገጥሞናል። ጨዋታውንም ተሸንፈን ወጥተናል። ነገር ግን በራሳችን ግን ጥሩ ነገሮችን ለማድረግ ሞክረናል ሲል የተናገረው። አሁን ላይ እንግዲህ በአውሮፓ ቻምፒየንስ ሊግ ለማግኘት ቦታ እየተፎካከሩ ይገኛሉ። ሲቲ አንደኛው ነው። ቀጣይ ጨዋታው ደግሞ እንግዲህ ከቦርንመዝና ከፉልሃም ጋር የሚደረጉ መርሃ ግብሮች ናቸው። ሌላኛው ኒውካስል ዩናይትድ ነው። ከአርሰናልና ኤቨርተን ጋር ነው ቀሪው ጨዋታው። ቸልሲ ከማንቸስተር ዩናይትድና ከኖቲንግሃም ፎረስት ጋር ይጫወታል። አስተን ቪላ በአንጻሩ ከቶትንሃምና ከማንቸስተር ዩናይትድ ጋር የመጨረሻዎቹ ጨዋታዎች እንደሆኑ ነው የሚታወቀው። አሰልጣኝ ኤንዞ ማሬስካ ይናገራል። አሁን የኔ ስሜት ሁለቱን ጨዋታዎች ማሸነፍና የአውሮፓ ቻምፒየንስ ሊግን ማለፍ ብቻ ነው ሲልም ነው የተናገረው። የፈረንሳይ ሊግ የዓመቱ ምርጥ ተጫዋች ይፋ ተደርጓል። በፓሪስ ሳን ዠርሜን አሸናፊነት የተጠናቀቀው የፍሬንች ሊግ የ2024-25 የውድድር ዘመን የዓመቱ ምርጥ ተጫዋቾችን ይፋ ተደርገዋል። በዚህ መሰረትም ፈረንሳዊው የፓሪስ ሳን ዠርሜን የፊት መስመር ተጫዋች የሆነው ኦዝማን ዴምቤሌ የዓመቱ ምርጥ ተጫዋች በመባል መመረጥ ችሏል። ዴምቤሌ በውድድር ዓመቱ 21 ጎሎችን አስቆጥሮ 8 አመቻችቶ ማቀበል ችሏል። ኬሊያን ምባፔም የፈረንሳይ ከሀገር ውጪ በሚጫወቱ ተጫዋቾች የውድድር ዓመቱ ምርጥ ተጫዋች በመባል ተመርጧል። የፓሪስ ሳን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ የፍሬንች ሊግ ዋን የዓመቱ ምርጥ አሰልጣኝ በመባል ተመርጠዋል። የፓሪስ ሳን ዠርሜኑ ወጣት ተጫዋች ደሰሬ ድዊ የፈረንሳይ ሊግ የዓመቱ ምርጥ ወጣት ተጫዋች በመባልም መመረጥ ችሏል። ለቶተንሃም በጣም ደስ ብሎኛል ብሏል ሃሪ ኬን። እንግሊዛዊው ተጫዋች ሃሪ ኬን ለብዙ ዓመታት ያስጠበቀውን ወይም ደግሞ ለብዙ ዓመታት ሳያሳካው የቆየውን የዋንጫ ድል ትላንትና እንግዲህ ከትላንትና በስቲያ ማሳካቱ ይታወሳል። የማይታመን ስሜት አለው ሲልም ገልጾታል። ከባየር ሚኒክ ጋር ዋንጫ ያሸነፈው ሃሪ ኬን ተደስቻለሁ። ይህ አይነት ቅጽበት ደግሞ ከደጋፊዎች ጋር ለማሳለፍም ብዙ ጥረትና መስዋዕትነትንም ከፍለናል ብሏል። ስለ ቶትንሃም ዩሮፓ ሊግ መድረስም ያነሳው ሃሪ ኬን ለፍጻሜ መድረሳቸው በጣም አስደስቶኛል፣ በእነሱ ኮርቻለሁ ብሏል። ለእነሱ የውድድር ዓመቱ አስከፊ ነበር፣ አሁን ግን የዩሮፓ ሊግ ዋንጫን ለማሸነፍ አንድ ጨዋታ ነው የሚቀራቸው ሲል ሃሪ ኬን ተናግሯል። ጨዋታውን እመለከታለሁ፣ ዋንጫውንም እንደሚያሸንፉ ተስፋ አደርጋለሁ ሲልም ነው ሃሪ ኬን ለቀድሞ ክለቡ ሀሳቡን የሰጠው። የዘንድሮ የአውሮፓ ቻምፒየንስ ሊግ ውድድር ፍጻሜ በኢንተር ሚላን እና በፓሪስ ሳን ዠርሜን መካከል ይደረጋል። በፍጻሜው ጨዋታም የጣሊያኑ ክለብ ኢንተር ሚላን ቢጫ ማሊያ እንደሚለብሱ ነው የተነገረው።
እንዲሁም ግብ ጠባቂያቸው ያን ሶመር ብርቱካናማ ቀለም ያለውን ማሊያ ለብሶ የሚጫወት ይሆናል። የፈረንሳዩ ክለብ ፓሪስ ሳን ዠርሜን በበኩሉ ዋናውን ማሊያ ለብሰው የሚጫወቱ ሲሆን ግብ ጠባቂያቸው ጁዋንሉጂ ዶናሩማ አረንጓዴ ማሊያም ይለብሳል ተብሎ ነው የሚታሰበው። የፍጻሜው ጨዋታ ከ20 ቀናት በኋላ ቅዳሜ ግንቦት 23 2017 ዓ.ም ሙኒክ አሊያንዝ አሬና ስቴዲየም ላይ ይደረጋል ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ግን ከልብ አድርጌ አመሰግናችኋለሁ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።